የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። ጠቅላይ ሚኒስትር አብይ አህመድ ሸኔ ባንዳ ሳይሆን የባንዳ ባንዳ ነው ብለዋል። ጥይት ኢላማውን ስቶ አየር ላይ ሊቀር ይችላል። በኢትዮጵያ የፖለቲካ ሰማይ ስር የሚተኮስ የፍረጃ ቃል ግን መቼም መሬት ወድቆ አያውቅም። ቀጥታ ይገድላል። አንድ ሰው ወይንም ቡድን በጥይት ከመምታት በፊት አስቀድመህ ስሙን መግደል በኢትዮጵያ ፖለቲካ ጥንታዊና ጥቁር አስማት ነው። ዛሬም ይህ የሞት አስማት የአደባባዮቻችንን ተቆጣጥሮታል። የባንዳ ባንዳ አሉ ጠቅላይ ሚኒስትር አብይ አህመድ። ጥያቄው ተመልሷል። የምንሞትለት እንጂ አስቀድመን የምንገዳደልበት ምክንያት የለም ሲሉ በመድረክ አረጋግጡ። አሁን ግን ጥያቄው ተመልሷል። ያ በሚሊዮን የተዘመረለት እምነት እየተደረሰ ወይስ ዛሬም በጥርጣሬ ጥላ ስር አዲስ የደም አዙሪት እየተቦካ ነው? በሌላኛው ጫፍ ደግሞ ጠመንጃ ያነገበውና መንግስት ሸኔ የሚለው ኃይል ሌላ መሪር እውነት ይዞ ይሞግታል። ቃሌን ተበላሁ፣ አምኜ ስገባ ተከዳሁ፣ አባሎች ተረሸኑ፣ የህዝብ ጥያቄ ገና አልተመለሰም ሲል የክህደት ዱዘውን ይዘረጋል። እውነት ማን ጋር ነው? የታመነው ማን ነው? የከዳውስ? ይህ የቃላትና የጥይት ስጣ ገባ ትላንት ያልተወለደ ዛሬም ያልሞተ የዘመናት የፖለቲካ እርግማናችን ነው። የደርግ ጸረ አብዮተኛ፣ የኢህአዴግ አሸባሪና ጠባብ፣ የዛሬው ደግሞ ጁንታና የባንዳ ባንዳ ቃላቶች ልብሳቸውን ቀየሩ እንጂ የቄራው ካራ አሁንም በደም እንደጨቀየ ነው። ለምንድነው ዲሞክራሲን በቃላት እያዜምን ልዩነትን ግን በፍረጃ የምናስተናግደው? ጠረጴዛው የት ሄደ? የውይይት ዶሴው ለምን ተዘጋ? ክቡራን ሆይ ዛሬ ይህን የዘመናት የፖለቲካ ቁስል የቃላት ጦርነትና የተከዳ ቃል እንቆቅልሽ በጥልቀት እንፈትሸዋለን። የፍረጃን መጋረጃ ገልጠን እውነታውን ፍርጥርጥ እናድርገዋለን። እምነትና ጥርጣሬ የውሸትና እውነት በተፋጠጡበት በዚህ ልብ አንጠልጣይ ዘገባ ታሪካዊ ሰነዶችን እያገላበጥን አውዳሚውን የፖለቲካ ዙሪት በፍትህ ሚዛን እንመዝነዋለን። በኢትዮጵያ የፖለቲካ ታሪክ ማህደር ገጾች ሲገለጡ ቀለማቸው ከቀለም ይልቅ በደም የተጻፈ ምዕራፎቻቸውን በሰላምታ ሳይሆን በመጠፋፋት የተቋጩ መሆናቸውን መታዘብ የዘመናት እውነታ ሆኗል። ሐሳብን በሐሳብ ወርዶ በጠረጴዛ ዙሪያ ተቀምጦ ብሔራዊና የጋራ ስምምነት ላይ ከመድረስ ይልቅ ልዩነትን በጠመንጃ ፈሙዝ ተቃውሞን በፍረጃ ካባ መሸፈን የፖለቲካ ባህል እየሆነ ነው። ጠቅላይ ሚኒስትር አብይ አህመድ ሸኔ ባንዳ ሳይሆን የባንዳ ባንዳ ነው ብለውታል። እንጂማ እንሞትለታለን የሚሉት የኦሮሚያ ጥያቄ ተመልሷል ብለዋል። ጠቅላይ ሚኒስትሩ በኦሮሚያ ይነሳ የነበረው መሰረታዊ ጥያቄ እንደተመለሰ አስቀድመው ለመገዳደል የሚያበቃ ምክንያት የለም የሚል አቋም ይዘዋል። በሌላ ጎኑ ደግሞ የኦሮሞ ነጻነት ሰራዊት መንግስት ሸኔ የሚለው ኃይል ከኤርትራ ስገባ የተገባልኝ ቃል ተበልቷል፣ በርካታ አባሎች ተገድለዋል፣ የህዝብ ጥያቄ ገና አልተመለሰም የሚል መሟገቻ ያቀርባል። እንዲህ ያለው ቃላዊና የቀለሃ ሰጣ ገባ ስላልተፈተው የኢትዮጵያ የፖለቲካ ዙሪት ትክክለኛ ማሳያ ነው። ይህ ትንታኔ የዚህን ግጭት ስረ መሰረት የታሪክና የሰነድ ማስረጃዎችን በማጣቀስ በኢትዮጵያ የፍረጃ ፖለቲካ እንዴት የውይይት በሮችን እንደዘጋ በጥልቀት ይፈትሻል። ክቡራን ሆይ ንሱማ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። እስቲ ወያኔ ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን እንደው ፐርፌክትም ባልን ስለ ኦሮሞና ኦሮሚያ ብለህ የምትሞትበት ጊዜ አይደለም። አሁን ትናንት ቀረሱ። አሁን ልንከላከል እንችላለን። መንገድ በዚህ ይሰራ፣ ውሃ በዚህ ይሰራ፣ እዚህ ጋር እንትና ሊቀመንበር ይሁን ምናምን ልንከላከል ልንገዳደር ግን አያስፈልግም። ግን ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ። ሸኔን ናቅ አታርጉ። ሸኔ የብዙ ኃይሎች ስብስብ ነው። የብዙ ጠላቶቻችን ስብስብ ነው። ወለጋ ያለው ፈረስ ነው የሚጋልበው ግን ብዙ። ባንዳ የሚለው ቃል በኢትዮጵያ የፖለቲካ መዝገበ ቃላት ውስጥ እጅግ ከባድ ሚዛን ያለው የሀገር ክህደትን ከውጭ ወራሪ በተለይም ከፋሽስት ጣሊያን ጋር ማበርን የሚያመላክት የታሪክ ቁስል ነው። በኢህአዴግ ዘመንም ጸረ ሰላም፣ አሸባሪና ጠባብ ብሔርተኛ የሚሉት ቃላት ህጋዊ ሽፋን አግኝተው ሚኒስትሮች፣ ካድሬዎች፣ ሎቢስቶች ጭምር ተቃዋሚን ለማጥፋት ተጠቅመውባቸዋል። የፍረጃን አስከፊነት ለማወቅ ለመገንዘብ ብዙ መራቅ አይጠበቅብንም። የጎረቤታችን የሩዋንዳን አሳዛኝ ታሪክ ማስታወሱ በቂ ነው። በ1994 የሩዋንዳ የዘር ማጥፋት ወቅት ጽንፈኛ የሁለቱ ኃይሎች በቱትሲዎች ላይ የከፈቱት የቃላት ጦርነት ዛሬም ለዓለም ትልቅ ትምህርት ነው። በወቅቱ ቱትሲዎች ጠላቶች ብቻ ሳይሆኑ በረሮዎች በማለት ፈርጀዋቸዋል። ይህ በረሮ የሚለው ፍረጃ ቃል ሰዎችን ከሰውነት ተራውቶ እንደ አደገኛ ተባይ እንዲታዩ አድርጓቸዋል። ፍረጃው የሰዎችን አእምሮ ካበረዘ በኋላ ጎረቤቱን በሜንጫ እንዲጨፈጭፍ መንገድ ጠረገ። ቃላቶቹ የሰውን ክብር ቀደሙ፣ ሜንጫው ደግሞ ቃላቱን ተከተለው። በኢትዮጵያም ዛሬ የምንሰማቸው ጁንታ፣ ጽንፈኛ፣
ሸኔና ባንዳ መሰል ፍረጃዎች ሰዎችን ከሰውነት ተራውተው ለጥቃት ብቁ የሚያደርጉ የሩዋንዳው አይነት አደገኛ የስነልቦና ዝግጅት እንዳይሆኑ ያሰጋል። የሩዋንዳው ትምህርት የሚናገረው አንድ መሪር ሀቅ ቢኖር ፍረጃ የጥይት መንገድ ጠራጊ ነው የሚለውን ነው። ጁንታ የሚለው ቃል ደግሞ ከብዙዎች አእምሮ የማይጠፋ የቅርብ ምሳሌ ነው። ከዓመታት በፊት በሰሜኑ የአገሪቷ ክፍል የተካሄደው ደም አፋሳሽ ጦርነት ከመጀመሩ አስቀድሞና በጦርነት ሂደት ውስጥ ጁንታ የሚለውን የፍረጃ ቃል ጥቅም ላይ እንዲውል መርቀው የከፈቱት ዛሬ ሸኔን የባንዳ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ራሳቸው ናቸው። ምንም እንኳን ቃሉ የተወሰነ የፖለቲካ መሪዎችን ለማጥቃት ቢታሰብም በተግባር ግን ተጋሮችን በጅምላ ከሰውነት ተራ የሚያወጣ ወይም ዲሁማናይዜሽንና ለጥቃቱ የሚያጋልጥ የስነ ልቦና መሳሪያ ሆኖ አገልግሏል። ፍረጃው በሀገር ውስጥ ብቻ ሳይገደብ የውጭ ኃይሎች በሀገሪቱ የውስጥ ጉዳይ ጣልቃ እንዲገቡና በዜጎች ላይ የሚፈጸሙ የሰብአዊ መብት ጥሰት እንዲባባስ ምቹ ሁኔታን ፈጥሯል። ጁንታ የሚለው ስያሜ የተሰጠው የጥፋተኝነት ካባ በሺዎች የሚቆጠሩ ንጹሃን ዜጎች በማንነታቸው ብቻ እንዲታሰሩ እንዲሳደዱና አልፎ ተርፎም ዘግናኝ ለሆነ ጭፍጨፋ እንዲዳረጉ ሰበብ ሆኗል። ይህም ቃል የጥይት ብቻ ሳይሆን የጅምላ መቃብሮችን መንገድ ጠራጊ ሊሆን እንደሚችል በተግባር ያሳየ መሪር እውነታ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ቃል አክብረው የባንዳ በማለት ሲጠቀሙ በተቃሉ ፖለቲካዊ ትርጉሙን አልፎ ስነ ልቦና አግላይ ጦርነት ሆኖ እናገኘዋለን። በኢትዮጵያ የፖለቲካ ሰነዶች ስንመረምር ፍረጃ ወይም ሌቭሊንግ ከጠመንጃ ከመተኮሱ በፊት የሚተኮስ የስነ ልቦና ጥይት መሆኑን ግልጽ ነው። እንዲህ ያሉ ትጥቅ መር እንቅስቃሴዎች በአፄ ኃይለሥላሴ ዘመን ሽፍታና ወንበዴ በሚሉ ይገለጹ ነበር። በደርግ ዘመን ጸረ አብዮተኛ፣ አድሃሪ፣ ተገንጣይና ጸረ ሕዝብ የሚሉ የቃላት አደባባዩን ሞልተውት ነበር። በእነዚህ ቃላት ስር በሚሊዮን የሚቆጠሩ ኢትዮጵያውያን ሕይወታቸውን አጥተዋል። በኢህአዴግ ዘመንም ጸረ ሰላም፣ አሸባሪና ጠባብ ብሔርተኛ የሚሉ ቃላት ህጋዊ ሽፋን አግኝተው ሚኒስትሮች፣ ካድሬዎች፣ ሎቢስቶች ጭምር ተቃዋሚን ለማጥፋት በእርግጥ ተጠቅመውባቸዋል። በኢትዮጵያ የፖለቲካ መዝገበ ቃላት ውስጥ ቃላት እንደ ነፋስ የሚተን ትርጉም የላቸውም። ቃላት የሞት ማዘዣዎች ናቸው። ቃላት የእስር ቤት ቁልፎች ናቸው። ቃላት የሰውነት ክብር መግፈፊያ ጅራፎች ናቸው። በሀገሪቱ የፖለቲካ የሰቆቃ ታሪክ ውስጥ ከብረት በተሰራ ጥይት ይልቅ በምላስ በተተኮሰ ፍረጃ ያለቀውና የተሰቃየው ዜጋ ቁጥርም የትየለሌ ነው። እንዲህ ያለውን መሪር ሀቅ በደርግ የደም አፋሳሽ ዘመንና በኢህአዴግ ህግ የተባለ ካባ የለበሰውን በጥልቅ እንፈትሸው። በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ የነበረውን የኢትዮጵያን ፖለቲካ ስንመረምር የሞት ማሽኑ ሞተር ነዳጅ ፍረጃ እንደነበር እናረጋግጣለን። መንግስቱ ኃይለማርያምና የደርግ ካድሬዎች አንድን ግለሰብ ያለ ፍርድ ቤት ትዕዛዝ ያለ ዳኛና ያለ ጠበቃ ለመግደል የሚያስፈልጋቸው ብቸኛው ማረጋገጫ አንድ ስም መለጠፍ ብቻ ነበር። ጸረ አብዮተኛ፣ አድሃሪ፣ አናርኪስት፣ የነጭ ሽብር ቅጥረኛ የሚሉት ቃላት ከመዝገበ ቃላት ወጥተው የቂራ ካራ ሆኑ። በቀይ ሽብር ዘመን ማለትም ከ1969 እስከ 1970 ዓ.ም የወጡት የመንግስት አዋጆችና የካድሬ መመሪያዎች ለቀበሌ ጥበቃ ጓዶች አብዮቱን የመጠበቅ ሙሉ መብት ሰጥተዋል። በዚህ መሰረት አንድ የቀበሌ ሊቀመንበር አንድን ወጣት አድሃሪ ብሎ ከፈረጀው ያ ወጣት የሞት ፍርድ ተፈረደበት ማለት ነው። በአዲስ አበባና በሌሎች ከተሞችም ጎዳናዎች ላይ በየማለዳው የሚገኙት በደም የተጨማለቁ የወጣት አስከሬኖች ላይ አንድ ትንሽ የካርቶን ወረቀት ይለጠፍ ነበር። ወረቀቱ ላይ የተጻፈው የሞት ምክንያት ወንጀል ሳይሆን እኔ ጸረ አብዮተኛ ነኝ ተቀጣሁ የሚል ፍረጃ ቃል ነበር። ይህ የፍረጃ ፖለቲካ በቀጥታ በጥይት ካስፈጃቸው 100 ሺዎች ባሻገር በሰሜኑ የሀገሪቱ ክፍል ተገንጣይና ወንበዴ በሚል ፍረጃ በተደረገው ጦርነትና በወለደው ረሃብ ምክንያት ሚሊዮኖች አልቀዋል። በእርግጥም ቃል እንዴት የጅምላ መቃብር እንደሚቆፍር የደርግ ዘመን ሕያው ምስክር ነው። ደርግ ሲወድቅ ኢትዮጵያውያን ተስፋ ያደረጉት የመሳሪያ ጥይት ብቻ ሳይሆን የቃላት ጥይትም ይቆማል ብለው ነበር። ነገር ግን ኢህአዴግም ደርግ ይፈጽመው የነበረውን የጎዳና ላይ ግድያ በተራቀቀና ህጋዊ ሽፋን ባለው መዋቅራዊ ጥቃት ተክቶ ያከናውነው ገባ። በኢህአዴግ ዘመን ጸረ ሰላም፣ አሸባሪና ጠባብ ብሔርተኛ የሚሉ ቃላት ህጋዊ ሽፋን አግኝተው ሚኒስትሮች፣ ካድሬዎችና ሎቢስቶች ጭምር ተቃዋሚን ለማጥፋት ተጠቅመውባቸዋል። የኢህአዴግ አፈና ከደርግ የሚለየው በማንነቱ ሳይሆን ባለባበሱ ነበር። ኢህአዴግ ተቃዋሚን ለማጥፋት ቀይ ሽብር አላወጅም። ይልቁንም የህግ አንቀጽ አረቀቀ። እንደ አውሮፓውያን ዘመን አቆጣጠር በ2009 የወጣው የጸረ ሽብር አዋጅ ቁጥር 652/2009ና የበጎ አድራጎትና ማህበራት አዋጅ የኢትዮጵያን የፖለቲካ ፍረጃ ወደ ሌላ ዘግናኝ ምዕራፍ አሸጋገረው። አዋጁ ላይ የሽብርተኝነት ተግባር ተብሎ የተቀመጠው ትርጓሜ እጅግ ሰፊ፣ ድንግዝግዝ ያለና ለመለጠጥ የሚያመች ነበር። መንግስትን በጽሁፍ መተቸት፣ የተቃዋሚ ፓርቲ አባል መሆን ወይም ስለ ሰብአዊ መብት መሟገት የአሸባሪዎች የሞራል ድጋፍ ሰጪ የሚል ትርጉም ተሰጠው። ጸረ አብዮተኛ የሚለው የደርግ ቃል በአሸባሪና ጸረ ሰላም ተተካ። መንግስታዊ መገናኛ ብዙሃን እንደ ኢቲቪ ወይም ኢቢሲ ያሉት ፍርድ ቤቶች ውሳኔ ሳይሰጡ በፊት የተቃዋሚ ፓርቲ አመራሮችንና ጋዜጠኞችን አሸባሪዎች እያሉ ዘጋቢ ፊልም ሰሩባቸው። ለምሳሌም አኬልዳማ፣ ጂሃዳዊ ሐረካትና የመሳሰሉትን ሰርተው ያሰራጩ ነበር። የካቢኔ ሚኒስትሮች ፓርላማ ፊት ቆመው በህግ ጥላ ስር ያሉ ዜጎችን የተረጋግጡ አሸባሪዎችና
የውጭ ጠላት ተላላኪዎች በማለት የፍርድ ቤቱን ነጻነት ይደፈጥጡ ነበር። በታችኛው መዋቅር ያለው የአንድ ለአምስት የካድሬ አደረጃጀት ደግሞ እነዚህን ቃላት ማለትም ጸረ ሰላም፣ ጠባብ፣ ትምክህተኛ የመሳሰሉ ቃላቶችን የዕለት ተዕለት የህዝብ መቆጣጠሪያ ጅራፍ አደረጋቸው። ተምሮ ስራ ማጣት አደገኛ ቦዘን ያስባለ። እንዲያ ባለው መዋቅር ውስጥ አንድ ገበሬ የተለየ ሀሳብ ካነሳ ጸረ ሰላም ተብሎ ማዳበሪያ ይከለከላል። አንድ መምህር ካንገራገረ የጠባብ ትምክህተኛ አመለካከት አራማጅ ተብሎ ከስራ ይባረራል ወይም ይታሰራል። ታዲያ ይህ ሁሉ ሲሆን የምዕራቡ ዓለም ለምን ዝም አለ? እዚህ ላይ ነው የሎቢስቶች ሚና ገጭ ብሎ የሚመጣው። የኢህአዴግ መንግስት በሚሊዮን የሚቆጠር ዶላር እየከፈለ በአሜሪካና በአውሮፓ የፐብሊክ ሪሌሽንና የሎቢ ኩባንያዎችን ይቀጥር ነበር። ልክ የብልጽግና መንግስት ከ400 ሺህ በላይ የፌስቡክ ሰራዊት እንደገነባው ሁሉ ኢህአዴግም በርካታ ሎቢስቶችን ገንብቶ ነበር። እነዚህ ሎቢስቶች ስራ አንድና አንድ ነው። ኢትዮጵያ ውስጥ የሚታሰሩ ጋዜጠኞች፣ ብሎገሮች፣ እንደ ዞን 9 ብሎገሮች፣ የሰብአዊ መብት ተሟጋቾችና ፖለቲከኞች የዴሞክራሲ ታጋዮች ሳይሆኑ ከዓለም አቀፍ አሸባሪዎች ወይም ከአልሸባብ ከአልቃይዳ ጋር ግንኙነት ያላቸው አሸባሪዎች ናቸው ብሎ ለምዕራባውያን ፖሊሲ አውጪዎች መሸጥ ነበር። በዚህ የተራቀቀ የቃላት አጠቃቀም ኢህአዴግ የራሱን የውስጥ ተቃዋሚዎች ማጥፊያ ዘመቻ ምዕራባውያንን ከሚመሩት ዓለም አቀፍ የጸረ ሽብር ዘመቻ ወይም ግሎባል ዋር ኦን ቴረር ጋር በማስተሳሰር የፖለቲካ ተቃዋሚዎችን በማዕከላዊና በቃሊቲ እስር ቤቶች ለዓመታት አቆረቆዛቸው። የደርግ ጸረ አብዮተኛ ፖለቲካ ተቃውሞን በጅምላ መቃብር ሲቀብረው የኢህአዴግ አሸባሪና ጸረ ሰላም ፍረጃ ደግሞ የተለየ ሀሳብን በፍርድ ቤት መዶሻ አስቀጥቅጦ በጨለማ እስር ቤት አጎራቸው። ሁለቱም ስርዓቶች የተጠቀሙት ጠላትን የሰይጣን ቅርጽ ማላበስ የተባለውን የፖለቲካ ስነልቦና ስልት ነው። አንድን አካል አሸባሪ፣ ጸረ ሰላም ወይም የዛሬውን ዘመን ፖለቲካ እንደሚያስተጋባው ባንዳና ጁንታ ብሎ መፈረጅ ያ አካል የሚያነሳውን ማንኛውንም ትክክለኛ ህዝባዊ የፍትህ ወይም የመዋቅር ጥያቄ ጭምር ውድቅ ያደርገዋል። ፍረጃው ህጋዊነትን ሲያገኝ ዳኛው ፈራጅ ሳይሆን የመንግስት የፖለቲካ ውሳኔ አስፈጻሚ ይሆናል። ካድሬው ያፈናው ሞተር ይሆናል። ሎቢስቱ የውሸት ጠበቃ ይሆናል። በመጨረሻም ተጎጂ የሚሆነው እውነተኛ የፖለቲካ ለውጥና የህዝቡ የዴሞክራሲ ጥማት ይሆናል። እጅግ ማራኪ በሆኑ ቃላቶች ሽፋንና በህግ ጥቅሶች መሃል በኢትዮጵያ የተቃውሞ ፖለቲካ አንገቱን ሲቀላ፣ ድምፁ ሲታፈንና ትውልድ በክፋት ሲመረዝ የኖረው በዚህ እኩይ የፍረጃ ማሽን ችሮታ ነበር። እንዲያም ሆኖ ዘመናት እየሄዱ ግለሰቦች በሞትና በሰው እየተተካኩ ናቸው። አካሄዱ እንጂ መስመሩ አንድ የሆኑ የኢትዮጵያ ፖለቲካ ግን አሁንም እንደቀጠለ ነው። በብልጽግናው ዘመን ይህ የፍረጃ ፖለቲካ ራሱን በኪውድ አባዝቶ መንግስት ሆኗል። ጁንታ፣ ሸኔ፣ ጸረ ለውጥ፣ ጸረ ሰላም ኃይሎችና ባንዳ የሚሉ ቃላቶች አሁንም ገበያ ላይ በሰፊው የፖለቲካ ማህበረሰቡ ዘንድ እየገዛቸው ወንድሙን እየጠራባቸው ነው። ዛሬ ላይ ደግሞ ችግሩ ያለው ፍረጃው ላይ ብቻ ሳይሆን ፍረጃው የሚያመጣው መዘዝ ላይ ጭምር ነው። አንድ አካል የባንዳ ተብሎ ሲፈረጅ የአካል የሚያነሳውን ማንኛውንም ፖለቲካዊ ጥያቄ ውድቅ ከማድረግ ባሻገር ከዚህ አካል ጋር በጠረጴዛ ዙሪያ መነጋገር ኃጢአት ነው የሚል ድምዳሜ ላይ ያደርሳል። ሐሳብ ያለው በፍረጃ መታገል የሚባለው እንዲህ ያለው ሸኛዊ፣ ፋኗዊ፣ ብልጽግናዊና ህወሓታዊ አካሄድ ነው። የኦሮሞ ነጻነት ግንባር ኦነግና በታጠቁ አባላቶች ወይም የኦሮሞ ነጻነት ሰራዊት በ2010 ዓ.ም የፖለቲካ ለውጡን ተከትሎ ከኤርትራ በረሃ ወደ ሀገር ቤት ሲገቡ የተደረገላቸው አቀባበል በኢትዮጵያ ታሪክ ወደር የማይገኝለት ነበር። በሚሊዮን የሚቆጠር ህዝብ በአዲስ አበባ አደባባዮች ሲቀበላቸው በኢትዮጵያ ፖለቲካ የትጥቅ ትግል ለዘላለም ተሰናብቶ ወደ ሰላም ሰለጠነው የካርድ ወይም የምርጫ ፖለቲካ እየተሸጋገረ መስሎ ነበር። ነገር ግን የሰነድ ማስረጃዎች እንደሚያሳዩት በአስመራ የተደረገው ስምምነት ግልጽነት የጎደለውና ለትርጉም የተጋለጠ ሆነ። መንግስት ትጥቅ ፈተው ካምፕ ገብተው ወደ ሰላማዊ ፖለቲካ እንዲቀላቀሉ ተስማምተናል ሲል፣ የኦነግ ጦር በበኩሉ ትጥቅ የምንፈተው የሰራዊት አባላት መደበኛ የጸጥታ መዋቅር ወይም የሀገር መከላከያና የኦሮሚያ ፖሊስ ውስጥ በክብር ሲዋሃዱና ፖለቲካዊ ስምምነቶች ሲተገበሩ ነው የሚል እምነት ነበረው። በዚህ አለመግባባት መሃል በምዕራቡና ደቡብ የኦሮሚያ መንግስት ትጥቅ ለማስፈታት በወሰደው እርምጃ በርካታ የሰራዊቱ አባላትና አመራሮች መገደላቸውን ሸኔ ወይም የኦሮሞ ነጻነት ሰራዊት ይገልጻል። ይህ ድርጊት አስቀድሞ የተገባን ቃል መክዳት ወይም በቴሪያል ኦፍ ትረስ ተደርጎ ተወሰደ። ፖለቲካዊ ሽግግሩ በጥርጣሬ ሲመረዝ የትናንቶቹን የለውጥ አጋሮች ዛሬ ባንዳ ተብሎ ተፈረጁ። በኢትዮጵያ ፖለቲካ ውስጥ መተማመን ከጠዋቱ ጤዛ ይልቅ ቶሎ የሚተን ቀላል እየሆነ መጥቷል። በእርግጥም ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ይነሳ የነበረው መሰረታዊ ጥያቄ በመንግስታቸው ተመልሷል ሲሉ የሚያቀርቡት መከራከሪያ ጠንካራ ሰነዳዊና ተጨባጭ መረጃዎች አሉት። በታሪክ ለመጀመሪያ ጊዜ የኦሮሞ ተወላጅ የሆነ ጠቅላይ ሚኒስትር የሀገሪቱን ቁንጮ ስልጣን ይዟል። የኦሮሚፋ ቋንቋ እድገት፣ የኢሬቻ በዓል አዲስ አበባ መከበርና የኦሮሞ ብሔርተኝነት ትርክት በመንግስት ደረጃ እውቅና ማግኘቱ እንደ ትልቅ ድል የሚቆጠር ነው። በክልሉ የተሰሩና እየተሰሩ ያሉ ግዙፍ ፕሮጀክቶችም አሉ። እንዲያ ከሆነ ከዚህ በላይ መገዳደል ለምን አስፈለገ የሚለው የመንግስት ጥያቄ በብዙዎች ዘንድ ተቀባይነት ያለው ነው። በተቃራኒው የኦሮሞ ነጻነት ሰራዊት ሸኔ የሚያነሳው የመከራከሪያ ነጥብ ደግሞ የመዋቅርና የስርዓት ጥያቄ ነው። በእነሱ እየታየት እየተካሄደው የስልጣን ባለቤትነት እንጂ የሰው ለውጥ አይደለም። የህዝብ ጥያቄ የሚመለሰው ግለሰቦች ስልጣን ላይ ስለወጡ ሳይሆን የኦሮሞ ህዝብ በሀብቱ በመሬቱና በራሱ ላይ ሙሉ የራስን እድል በራስ የመወሰን መብት ሲረጋገጥ ነው ብሎ ያምናሉ። መንግስት የፖለቲካ ምህዳሩን ዘግቷል።
እውነተኛ ተቃዋሚዎችን አስሯል። ምርጫውን ፍትሐዊ አልነበረም በማለት ይከራከራሉ። የኦሮሚያ ክልል ራስን በራስ የማስተዳደር መብት በማዕከላዊ መንግስት ጣልቃ ገብነት ተሸርፏል ብሎ ይከራከራሉ። ይህ የሁለቱ ወገኖች እሳቤ በኢትዮጵያ የፖለቲካ ልሂቃን አንድን እውነታ በሁለት ፍጹም ተቃራኒ መነጽሮች የማየት ታሪካዊ አባዜ እንደቀጠለ ስለመሆኑ አመላካች ነው። አንዱ ገነት ገባን ሲል ሌላኛው ገና ሲኦል ነን ይላል። እየሆነ ያለው እንዲህ ያለ ነው። ለወለጋ ገበሬ ዛሬም ለውጡ ገና ነው። ለቡረና አርብቶ አደር ዛሬም የከብቶቹ ግጦሽ በእጁ አልገባም። በግጦሽ መሬቱ ቀርቶ ከብቶቹም የሱ አይደሉም። አባቱን ያለፈ ልጅ በእግሩ መጥቶ እናቲቱም ሞተች ልጁም ቀረሙቶ እንዳለው ገጣሚው ኢትዮጵያ አሁንም ተነጋግሮ መወሰንን እንደ ትልቅ የፖለቲካ ድክመት የምታይ ሀገር መሆኗን ቀጥላለች። ዘመነኛነት ማለት ፎቅ መገንባት፣ መንገድ ማቅናት ወይም ዘመናዊ የጦር መሳሪያ መታጠቅ እንዳደለ የሚናገሩ የሥነ መንግስት ልሂቃኖች የትየለሌ ናቸው። በፖለቲካ ሳይንስ እሳቤ እውነተኛው መዘመን ማለት ልዩነቶችን በሰላማዊ መንገድ በጠረጴዛ ዙሪያ በድርድርና በህግ አግባብነት የመፍታት አቅም መፍጠር ነው። በኢትዮጵያ ግን ዛሬም ሐሳብ ያለው በጥይት ጥይት ያለው በፍረጃ መታገሉ እንደቀጠለ ነው። እዚህ ምሁራን፣ ጋዜጠኞችና የፖለቲካ ተንታኞች የተለየ ሐሳብ ሲያነሱ ሐሳባቸውን በሐሳብ ከማሸነፍ ይልቅ ህግን መሳሪያ በማድረግ ማሰር፣ ማስፈራራት ወይም ማሳደዱ አሁንም እንደቀጠለ ነው። ትጥቅ ያነሱ ኃይሎች ደግሞ ስለ መሰረታዊ ትንታኔ ሰርቶ ለችግሩ ዘላቂ ፖለቲካዊ መፍትሄ ከመፈለግ ይልቅ ባንዳ፣ ሸኔ፣ አሸባሪ እያለው በመፈረጅ ማህበረሰባዊ መገለል ወይም ሶሻል ስቲግማ እንዲደርስባቸው እየተደረገ ነው። አካሄዱ የሚያስገኘው ብቸኛ ትርፍ የደም ጎርፍን፣ የሀገር ኢኮኖሚን ማድቀቅና የውጭ ጣልቃ ገብነትን መጋበዝ ብቻ እንደሆነ የሚናገሩትም አያሌ ሆነዋል። ጦርነት ማንንም አያሸንፍም፣ ይልቁንም ጦርነት ሁሉንም ያዳክማል የሚሉ ወታደራዊ ጠበብቶች ፍረጃ ተቃዋሚን አያጠፋም ያባብሳል እንጂ ይላሉ። እንዲያም ቢሆን የጠቅላይ ሚኒስትር አብይ አህመድ የባንዳ ፍረጃም ሆነ የሸኔ የተከዳውና ጥያቄ ያልተመለሰ ህዝባዊ ኃይል ነኝ የሚለው ትርክት የሚያሳዩት አንድ አብይ እውነት አለ። የኢትዮጵያ የፖለቲካ መድረክ አሁንም የዜሮ ድምር ወይም በጌታቸው ረዳ ካሳይ ቋንቋ ዜሮ ሰም ገም የሆነ የፖለቲካ ዙሪት ውስጥ መሆኑን ነው። አንዱ ሙሉ በሙሉ አሸንፎ ሌላኛው ሙሉ በሙሉ እስኪጠፋ የሚደረግ ትግል የመጨረሻው የሁለቱም ብሎም የሀገር ጥፋት ነው። ያለፈውን ታሪክ በበቂ ሁኔታ ለመማር ሰነዶችን በጥልቀት ለመተንተን እየተገደደ በዚህ የዘመን ምሁር ስሙ ምንም ይሁን ምን ነባራዊ ሀቁ እንደቀጠለ ነው። የኢትዮጵያ ህዝብ በተለይም ወጣቱ ትውልድ የጥይት ሰለባ መሆኑ አብቅቶ የልማትና የስልጣኔ ተካፋይ የሚሆንበት ጊዜ በዚህ ሚሊኒየማዊ ጥያቄ ሆኖ ዛሬም እንደቀጠለ ነው። የፖለቲካ ባህልን ማዘመን፣ የፈረጃ መዝገበ ቃላትን ዘግቶ የውይይት ማስታወሻ ደብተርን መክፈት፣ ከስሜት ነጻ በሆነ ምክንያታዊነት በተሞላበት አኳኋን የጋራ ሀገርን በጋራ መገንባት የትውልዱ ህልም ነው። የተከዱ ቃላት በይቅርታ ያልተመለሱ ጥያቄዎች በድርድር የተፈጠሩ ቁስሎችን በሽግግር ፍትህ ማከም አስፈላጊ ነው። ያ ካልሆነ ግን የቃላት ፍረጃው አድጎ ወደ ጥይት መለወጡ ጥይቱም ትውልዱን መብላቱ የሚቀጥል አሳዛኝ የትውልዳችን ዕጣ ፈንታ ሆኖ ይቀጥላል ይላሉ። ታሪክ ይቅር አይልም፣ መጪው ትውልድ አይምረንም። ጊዜው የጠመንጃና የፍረጃ ሳይሆን የጠረጴዛና የሀሳብ መሆን መገንዘብ ያሻል በሚል እንሰናበታለን። በያላችሁበት ዓለም ሰኔ ጊዜ የተመኘን በዚሁ ተሰናብተናል።